ክቡራን የአህጉረ ስብከት ስራ አስኪያጆች፣ የዚህ ጉባኤ ተሳታፊ ባለድርሻ አካላት፣ ክቡራንና ክቡራት እንኳን ለ44ኛው ዙር ዓለም አቀፍ ጠቅላላ ሰበካ መንፈሳዊ ዓመታዊ ጉባኤ በሰላምና በጤና አደረሰን እያልኩ ከዚህ በመቀጠል የጌዲዮ ኮሬ ቡርጂ ሀገረ ስብከት የ2017 በጀት ዓመት የሥራ አፈጻጸም ሪፖርት እንደሚከተለው አቀርባለሁ። የብፁዕ አቡነ ገሪማ ሐዋርያዊ ጉዞ በተመለከተ በሀገረ ስብከቱ ብፁዕነታቸው ለ17 ዲያቆናት ቅስና ለ90 ደቀ መዛሙርት የዲቁና ክህነት ሰጥተዋል። በቅዱስ ሲኖዶስ በተሰጣቸው የቋሚ ሲኖዶስ አባል ሆነው በተመረጡ ጊዜ ከተሰጣቸው ኃላፊነት ጎን ለጎን በአዲስ አበባ ከተማ በተለያዩ አካባቢዎች የሚገኙ የሀገረ ስብከቱ ተወላጅ ምዕመናን በማስተባበር በቦሌና ረጴ ወረዳ ለረሳ ቅዱስ ገብርኤል ቤተክርስቲያን ጥንድ ሙሉ ለ5 ሰሞነኛ ልብሰ ተክህኖ እና ሙሉ የቤተ መቅደስ መገልገያ ዕቃዎችን አበርክተዋል። ብፁዕነታቸው ባደረጉት ሐዋርያዊ ጉዞ በሁሉም ወረዳዎች በመዘዋወር አባታዊ ቃለ ምዕዳንና ቡራኬ ሰጥተዋል። በብፁዕነታቸው ሀሳብ አመንጭነት በይርጋ ጨፌ ወረዳ በቅዱስ አማኑኤል በውዴሳ ደብረ መድኃኔዓለም በ14ኛው መቶ ክፍለ ዘመን የተመሰረተውን የሮዋላ መድኃኔዓለም ቤተክርስቲያን ጉዞ በማዘጋጀት በራሳቸው መሪነት ምዕመናንን ወንጌል በማስተማርና በመባረክ ሕዝቡን በማስተባበር አብያተ ክርስቲያናቱ እንዲረዱ አድርገዋል። ብፁዕነታቸው በቃለ ዓዋዲው በቤተ ክርስቲያን ዙሪያ ለሀገረ ስብከቱና ለወረዳ ቤተ ክህነት ሰራተኞች፣ ለደብር አስተዳዳሪዎች፣ ለአስተዳደር ሰራተኞች፣ ለካህናት አባቶችና ለሰባኪያነ ወንጌል እንዲሁም በሀገረ ስብከቱ ስር ለሚገኙ ለሰበካ መንፈሳዊ ጉባኤ ተመራጮች፣ ለተለያዩ ማህበራት እንዲሁም ለባለድርሻ አካላት ስልጠና ሰጥተዋል። መልካም አስተዳደርን በተመለከተ ዘመናዊ አስተዳደር ስርዓትን ከመዘርጋት አንጻር በበጀት ዓመቱ የሂሳብ አሰራሩን ወደ ድርብ አመዘጋገብ ደብል ኢንትሪ በዘርፉ የሰለጠነ ባለሙያ ከመቅጠር ጎን ለጎን ለሀገረ ስብከት ሰራተኞች ስለ ዘመናዊ ሂሳብ አያያዝ በሰለጠኑ ባለሙያዎች ስልጠና ተሰጥቷል። በበጀት ዓመቱ ግጭትና አለመግባባት የነበረባቸውን ቦታዎች ታች ድረስ በመውረድ እና ሰፊ ውይይቶችን በማድረግ ችግሮች እንዲፈቱ በመደረጉ በአሁኑ ሰዓት ሀገረ ስብከቱ ፍጹም በሚባል ደረጃ ሰላማዊ ሁኔታ ላይ ይገኛል። አብነት ትምህርት ቤትን በተመለከተ በአንዲዳ በመጀመሪያ ዙር ለ6 አዳሪ የአብነት ተማሪዎች የሚያስፈልጉ ግብዓቶችን በማሟላት የቅዳሴ መምህር በመቅጠር ትምህርት እንዲሰጥ ተደርጓል። ስብከተ ወንጌልን በተመረጡ አብያተ ክርስቲያናት ከ20 በላይ ታላላቅ ህዝባዊ መንፈሳዊ ጉባኤ ተደርጓል። በተጨማሪም በ6 ወረዳ ቤተ ክህነት ከአምናው በተሻለ መልኩ 3372 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አግኝተዋል። በበጀት ዓመቱ ለሰበካ ጉባኤ አባላት፣ ለካህናት፣ ለሰንበት ትምህርት ቤት የአቅም ግንባታ ስልጠና ተሰጥቷል። በስብከተ ወንጌል ዙሪያም 20 ጉባኤያት ተካሂደዋል። 21 ሰባኪያን በመመልመል እና አጭር ስልጠና በመስጠት ለ6 ወረዳ ቤተ ክህኖች ተመድበዋል። በአብዛኛው አድባራት የሂሳብ ምርመራ በማድረግ የነበረባቸውን ውዝፍ % ገቢ እንዲያደርጉ ተደርጓል። በ20 አብያተ ክርስቲያናት በአዳዲስ የሰበካ ጉባኤ ምርጫ የተካሄደ ሲሆን ለ4 አብያተ ክርስቲያናት በጎደለበት ተተኪ አባላት ምርጫ እንዲካሄድ ተደርጓል። ለ12 የሰበካ ጉባኤ አባላት ቃለ ዓዋዲውን በተመለከተ ስልጠና ተሰጥቷል። ሰንበት ትምህርት ቤትን በተመለከተ የሰንበት ትምህርት ቤት አባላት ተሳትፎ በማሳደግ 8550 የማድረስ ስራ የተሰራ ሲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰንበት ትምህርት ቤት መምሪያ ማደራጃ የተዘጋጀውን ስርዓተ ትምህርት ከ1ኛ እስከ 7ኛ ክፍል ድረስ ስርጭት ተደርጓል። የገጠር አብያተ ክርስቲያናትን በተመለከተ በከፊልና በሙሉ የተዘጉ አብያተ ክርስቲያናትን በተመለከተ በጎ አድራጊዎች በማፈላለግ ለ2 አብያተ ክርስቲያናት ሙሉ አገልጋይና ነዋያ ቅድሳት ተሟልተው አገልግሎት እየሰጡ ሲሆን ለ6 አድባራት 1 ካህን 3 ካህን ተመድቧል። ነዋያተ ቅድሳት ለ21 አድባራት እንዳስፈላጊነቱ ተሰጥቷል። ህዝብ ግንኙነትን በተመለከተ በሁሉም የማህበራዊ አማራጮች የተጠናከረ አገልግሎት እየተሰጠ ይገኛል። በተጨማሪም ድረ ገጽ ዌብሳይት በማልማት መልእክቶች፣ ትምህርቶችና መረጃዎች እንዲተላለፉ ተደርጓል። ፐርሰንትን በተመለከተ የጠቅላይ ቤተ ክህነት 35% በተመለከተ ሀገረ ስብከቱ በበጀት ዓመቱ ገቢውን አሳድጓል። ከአምናው በ53% ብልጫ በማምጣት 3,152,461 ብር ከ30 ሳንቲም ገቢ አድርጓል። በመቀጠል ብፁዕ አቡነ ያሬድ አርሲ ሀገረ ስብከት ሊቀ ጳጳስ % ለጠቅላይ ቤተ ክህነት ገቢ የተደረገበትን ደረሰኝ
ለብፁዕ ቅዱስ አባታችን እንዲሰጡልን በአክብሮትና በትሕትና ጠይቃለሁ። አመሰግናለሁ።